አይ 15 ሚሊዮን አልቀበልም። ቢያንስ 21 አድርጉት። እንደዛ ከሆነ ጥሩ ስም ያለው ቤት ስለሆነ 17 እናቀርብልሽ። ልትሄጂ ነው እንዴ? ገና እኮ አልገዛ ነው። በድጋሚ እየነገርኳችሁ እኮ ነው። 21 በታች አልሸጥም። 20 ያለኝ ሌላ ሰው እኮ አለ። ስለምን 20 ነው የምታወሪው? ማን ነው ለዚህ ሱቅ 20 የሚከፍለው? እባክሽን እኔ ነኝ እንግዲህ። አቶ ታሲን እንኳን ደህና መጣ። አመሰግናለሁ ወይዘሮ። ይህ ሰውዬ 20 እያቀረበልሽ ነው? አዎ። እኔ ደግሞ 20 ነው። 25 አድርገዋል። ሰላሳ ሚሊዮን ቀስ በል ሳሚት። እኔ ስጨምር እሱ ከኔ በላይ ያቀርባል። ቆይ እንዴት ሊዋረድ እንደሆነ አያውቅም። ትንሽ እንጨምርበታለን። እንዴት እንደማዋረደው ወይዘሮን ያህል 50 ሚሊዮን አቀርባለሁ። 50 መልካም እድል አቶ ሳሜት። አንተ አሸንፈሃል። እኔ ልወጣ ነው። ይሄ ሱቅ ያን ያህል ዋጋ አያወጣም። በሉ መልካም ቀን ይሁንላችሁ። እኛም ላለመግዛት ወስነናል። በይ እንሂድ። ህክመት እንደዚህ ይደረጋል? መልካም ቀን። በጣም ያሳዝናል። ቆይ ግን እንደዚህ ይደረጋል እንዴ? ለምንድን ነው ዝም ብሎ ቁጥር የሚጠራው? በእውነት በጣም መጥፎ ሰዎች ናቸው። አዎ። ምን ይመስላል አቶ ታሲን? ወደ ጨዋታው እንመለስ። ምን እየተባባልን ነበር? 20 ሚሊዮን ብዬ ነበረ። 21 ማድረግ እንችላለን አይደል? በጣም ደስ ይለኝ ነበር። እሺ ይሁን፣ 21 እናድርገዋለን። እሺ ግን ወጪዎቹን ትሸፍኛለሽ? እሺ እስማማለሁ። አመሰግናለሁ። እንኳን ደስ አለኝ። አመሰግናለሁ። እንኳን ደስ አለን። እንኳን ደስ አለኝ። እንኳን ደስ አለን። ቡና ይምጣ? እንጠጣ። እኔ ላብድ ነው። ጃኬቴን ተቀበኝ። እስቲ ቆንጆ ሻይ አፊልኝ። እኔ አላምንም። እንደዚህ ተዋርደን አናውቅም። ዝም በይ ህክመት፣ ዝም በይ። አንተ ብልጥ መሆን ነው አይደል? እኔ የምለው አንተ በዚህ ሰዓት ደግሞ ምን ታደርጋለህ? ታሲኔን ሽሬ አባቴን አንድ ነገር እንጠይቀው ስለፈለገ ነው። ለዛ ነው የመጣሁት። ይሄ ሰውዬ ምን ፈልገው? ያ ሰውዬ አጎቴ እንደሆነ ነገረኝ። እውነትህን ነው ወይ? ጎዶፍ አባዬ እስቲ መልስ ስጠኝ። ይሄ ምን ማለት ነው? ሂድና አባትን ጠይቀው አለኝ። እኔ ላንተ አልነግርህም አለኝ። ምን ማለት ነው አባዬ? ምን ለማለት ፈልጎ ነው? ዝም ብሎ ነው ባክቶ ጂሃን፣ ዝም ብሎ ነው ይሄ ሰው የሚለፈልፈው። ዝም ብሎ ነው የምልህ። ምን ማለት ነው እየለፈለፈ ማለት? ዝም ብሎ ነው ባክህ። ብትነግረው ነው የሚሻለው። በኋላ እንደሚደርስበት ግልጽ። ንገረኝ አባዬ። ንገረው ሳሚት፣ ችግር የለውም ንገረው። ይሄ የሌለ ነገር ነው። እሱ የሚለው አያትህ አባቴ ማለት ነው በፊት እናቱን ያስቸግራት እንደነበረ ነው የሚናገር። ግን እውነት አይደለም፣ ጭራሽ እንደዛ አልሆነም። እውነት አይደለም። ለመሆኑ ምን እያልክ እንደሆነ ታውቃለህ አባዬ? እውነት አይደለም።
ሙሉ አድርገው ወንድሜ። እሺ ወንድሜ። የቤንዚልና የዚህን ቁራጭ እስከነ ቤንዚሉ 2250 ሊሬ ነው ወንድሜ። ይሄ ነገር አይሰራም። ድጋሚ እንሞክረው። አሁንም አይሰራም። ቆይ ተረጋጋ። ሌላ ካርድ አለኝ እንካ። ይሄም እየሰራ አይደለም። ገንዘብ አልያዝክም እንዴ ወንድም? የምን ገንዘብ ነው በዚህ ዘመን? ማን ነው ገንዘብ ይዞ የሚዞረው? እሺ እንደዚህ እናድርግ። ባንክ አካውንትህን ስጠኝና አዘዋውርልሃለሁ። ይሄ ነው እንካ። ምንድን ዝግ ነው ማለት ነው? ብቻ የኔ አያት እና የታሲን የኒሸርሊ እናት ነገርኩ። ጂያን እንደዛ አልሆነም። አሰማም። እንዴት እንደዛ አይነት ነገር የለም አባዬ። የለም። ሰው የፈለገ እብድ ሊሆን ይችላል፣ ግን ይሄን ፈጥሮ እንዴት ያወራል? ይሄ ታሲን የኒሸርሊ የሚባል ሰውዬ ዝም ብሎ ያገኘው ሰው ላይ ጣቱን ይቀስራል። ይገባሃል? እሱ የማይናገረው ነገር የለም፣ የማይቀሰው ሰው የለም። ዝም ብሎ አይደለም። አባታችን ማለትም ያንተ አያት በጣም ክፉ ሰው ነበር። አንቺ ህክመት ስለ አባታችን ነው እያወራሽ ያለሽው? አዎ ስለ አባታችን ነው የማወራው። ልክ ነህ። አይኔ ሳሜት፣ አንተ ምንም እውነቱን እናውቃለን። ምን እንዳደረገ በደንብ አድርገን እናውቃለን። እንደዛ አትበይ። ለዛ ነው የሻንሳላኖችን ስም የሚያጠፋው። ለዛ ነው። ንገሩኝ እስቲ። ሌላ ምን ሊሆን ይችላል? አንድ ነገር ታውቃላችሁ? ይሄ ሰውዬ ወደ ኋላ የማለት ሐሳብ የለውም። በእውነት ዓላማውን አይስትም። ማን? ታሲን የኒሸርሊ። ሰውየው ተጨናነቀ፣ ተጣላ፣ ገብቷችኋል? ሁሉንም ነገር አደረገ እና ከዛ የታላቁ ሻንሰላን ቤተሰብ አጋር ሆነ። ሄሎ ሃሪካ፣ አካውንት ቁጥር ልኬልሻለሁ። ገንዘቡን እዛ ውስጥ ነው የምታስገቢው። እሺ? የምን ገንዘብ? ስንት ነበር ያልከኝ? 2250 ሊሬ ነው። 2250 ሊሬ ነው የምታስገቢው። እሺ፣ ግን ለምንድን ነው ማስገባው? ምክንያቱም ጂያን አካውንቶችን በሙሉ አዘግቷቸዋል። ካርዶቼም አይሰሩ። ምንድን ነው የምታወራው? ቶሎ በይ አሁን፣ ይልቅ ቶሎ በይ። ሰውየው እየጠበቀኝ ነው። ይሄ ሁሉ እየሆነ ያለው በህክመት ምክንያት ነው አይደለ? እሳት። ሃሪካ በእናትሽ አሁን ዝም ብለሽ ላኪ። እሺ በቃ አትጩ። ቆይ አንዴ 10,000 የማስልክልሽ። ከዛ የራስህን ቆርጠ የቀረውን በጥሬ ገንዘብ ትሰጠኛለህ። እንዴት? 10,000 አስልክልሃለሁ። እናንተ 7750ውን በጥሬ ገንዘብ ትሰጠኛለህ። 5,000 ልሰጥህ እችላለሁ። እና ከዛ 2750 ልትወስድ። እንግዲህ እንደፈለግ ተወንዶ ሃሪካ 2250ውን ብቻ ላኪ። እሺ? ቤት ነሽ እንዴ? አዎ ነኝ። እሺ ኤቲኤም ፈልጊና 10,000 አውጭልኝ። ከዛ ጎረሜ ያለው የበርክ ቤት አምጭልኝ። እሺ? የት እንዳለ ታውቂያለሽ አይደል? አውቀዋለሁ፣ ግን አንተ ቤት አትመጣም እንዴ? ለትንሽ ጊዜ አልመጣም ሃሪካ፣ ቶሎ በይ። እሺ አሁኑኑ ልክልሃለሁ። እቀኝ ስጠኝ። ጂሃን ውዴ፣ አንድ ነገር ልንገርህ። አባቴ 70 ዓመቱ እያለ ራሱ ምንም ሳያፍር ሴቶችን ያሳድር ነበረ። ምንድን ነው የምታወራው? በዛ ጊዜ ሙዛፈር ሻንሳላን ሴት አስረገዘ ብለው ነበረ፣ ግን ልጁን ለመስጠት አልፈለጉም ነበረ። እና እርግጠኛ ነኝ የታሲን የኒሸርሊ እናትም ራሱ የአባቴን አልጋ አብራ ስትጋራ ነበር። ስለዚህ እሱ ወንድማችሁ ነው ማለት ነው? አይደለም አባዬ፣ አንተ ብታምንም ባታምንም እንኳን የሻንሳላን ደም ውስጡ አለ። የለም፣ አንድ ጸጉር ብቻ ይበቃል። በአንድ ጸጉር ብቻ ይህን ማረጋገጥ ይቻላል። ጂያን እንደተባለው ታሲን ወንድሜ ነው እንበል። እሺ ይሁን። እና ምን ላድርግ? ያንን ሰውዬ እንደ ቤተሰብ ልቀበለው? ነግሬ ያለው የእኔ ልጅ ታሲን የኒሸርሊ ወንድሜ ሊሆን አይችልም። የህክመትም ወንድም በጭራሽ ሊሆን አይችልም። አይደለም እንደ ህክመት? አዎ ወንድማችንማ ሊሆን አይችልም። እሱ ሰውዬ እኛን ለማጥፋት ነው የመጣው። አየህ፣ ቤታችንን ወረረው፣ ሽጉጥ ደቀነብን። እንዴት ነው ወንድማችን ሊሆን የሚችለው? ፈጣሪ ሆይ ምን እያደረግሽ ነው? እየሰለልሽ ነው እንዴ? አይ አይደለም፣ እኔ ብስኩት ሰርቼ ነበር እና በሻይ ላቅርብላችሁ ብዬ ለመጠየቅ ብዬ ነው የመጣሁት። ትፈልጋላችሁ? ምንድን ነው ብስኩት ምናምን የምትይው? እዚህ ተገትረሽ ወሬሽን እየሰማሽ ነው እንጂ። ከዚህ ሂጂ።
ምንድነው የሚሆነው? በጣም ያሳዝናል። እውነት ያሳፍራል። እስኪ ታላቁን የሻንሰላን ቤተሰብ ተመልከቱት። በፊት ሁሉም ሰው ያከብረን ነበር። አሁንስ? አሁን ላይ ሰራተኞቻችን ራሱ እየሰለሉን ነው። ተቀምጠው ስለኛ እያወሩ ነው። ያሳዝናል። አባዬ ቆይ ምንድን ነው ነገሩ? ኢሳት ለምንድን ነው እንደዚህ የሚሰቃየው? የኤቲኤም ካርዶቹ እንደማይሰሩ ታውቃለህ አይደል? አባዬ ኢሳት ደውሎልኝ ነበር። ምን እንዳለኝ ልንገርህ። ከኤቲኤም 10,000 ሊሬ አውጭልኝ አለኝ። ከዛ ጎርሜ ያለው የበርክ ቤት አምጭልኝ አለ። ደግሞ የነዳጁን ራሱ የከፈልኩለት እኔ ነኝ። ለምንድን ነው እኔ 10,000 ሊሬ የምሰጠው? ከታሲን ጋር ለሐሊል አህመት አልሰራሽም እንዴ? ስንት ነው የሰበሰብሽው? ስንት ነው ያገኘሽው? ወርቅ፣ ዩሮ ወይ ሌላ ነገር በትናንሽ ግራም ነው የሰጠሽ? እስኪ ምንም እንደተቀበልሽ ንገሪኝ። ምን እንደሰጠሽ ንገሪኝ እያልኩሽ ነው። እውነት ለመናገር እኔ ለሰው ስል ነው ያደረግኩት። ነው እንዴ? ታያታሽ። ቡንያሚን። አቤት አቶ ጃሃን። አሁን የተወሰኑ ጠንካራ ወንዶችን ፈልጋ አምጣ። በርክን አወቅኩ። የእሳትን ጓደኛ? አዎ። እሺ፣ የእሳት ጎረሜ ያለው በርክ ቤት እየሄደ ነው። ሂድና የእሳትን ይዘውና አሁን። እሺ አቶ ጃሃን፣ ሄጄ እመጣለሁ፣ አታስብ። ግን እዛ ካልሆነ ደግሞ ሁሉም ቦታ ፈልገዋለሁ። እዛው ነው እርግጠኛ ነኝ። ካልሆነ ደግሞ የሆነ ሰው ከዚህ ቤት ነግሮታል ማለት ነው። እንደዛ ከሆነ ያንን ሰው አገኘዋለሁ። አንተ አታስብ። ዝም ብለህ ያልኩትን አድርግ። እሺ እንዳልክ አለቃ። ዙምሩ አንቺ ነሽ እንደ ምግብ የምታቀርብ? አዎ ወይንሲና ሴቶቹ አብረው እየሰሩ ስለሆነ ላግዛቸው ብዬ ነው። ደስ ይላል። እኔም ላግዝሽ። ይቅርታ እባክሽ፣ ይቅርታ አድርጊልኝ። ጠርቦሃል አይደለ? አይ ብዙም አራበኝም፣ ግን ቤተሰቡ በሙሉ አብሮ ሲሆን ደስ ይላል። ስለዚህ የምግብ ፍላጎቴ ይከፈታል እና በደንብ እበላለሁ። ስለዚህ ሞቅ ያለ ቤት ነው የምትወደው ማለት ነው? በጣም ያው ብቻዬን ስላደኩኝ ይመስለኛል። ግን አንቺስ? ያንቺ ቤተሰብ ብዙ ነበር? አይ እኔም ብቻዬን ነበርኩኝ። ማለት እኔና እናቴ ብቻ ነበርን። ሌላ ከኛ ጋር ማንም አልነበረም። ይገርማል። ልጆቻችን መጥተዋል። እዚህ ቤት አንድ ሴት ልጅ ብቻ ነች ያለችው ታሲን እና አንድ ምራት፣ እሷም ሴቪ ላይ። ገና ካሁኑ ምራቴ ማለት ጀመርሽ ማለት ነው? በጣም ይገርማል። አይ በእውነት በጣም ያሳዝናል። አንድም ቀን እንደ ቤተሰብ አይታኝ አታውቅም እህቴ። ምራቴን የምትለኝ ቀልዴን ነው። እሳተ ነበልባሉ የት ነበርክ እስካሁን? ፖሊስ ጣቢያ ሄጄ ነበር ወንድሜ። ገና እዛ ሄጄ መምጣቴ ነው። ምን ተፈጠረ? ችግር አለ እንዴ? አይ ምንም ችግር የለም ወንድሜ። ያው መሊክና ሴቪ ላይ ከኋላ የገጫቸው መኪና፣ ስለዛ መኪና የሚያውቁት አዲስ መረጃ ካለ ለማረጋገጥ ብዬ ነው የሄድኩት። ወንድሜ ገና ዛሬ ጧት ነበርኩ። ወንድሜ አውቃለሁ፣ ግን በደንብ ጉዳዩን እየተከታተሉት መሆኑን ለማረጋገጥ ፈልጌ ነው። ስለ ኮበለለው ሰውዬ ወይም መኪና ምንም አያውቁ መሰለኝ እና ሰውዬውን እየፈለግነው እንደሆነ እንዲያውቁ ፈልጋለሁ። አታስብ እርሰው። እሺ። በነገራችን ላይ ፖሊሶች ጫካ ውስጥ አስከሬን ፍለጋ ወጥተው ነበር። ስለዛም ጉዳይ በደንብ ለማረጋገጥ ፈልጌ ነው። ኖ ሰውየውን ደን ውስጥ አልተው ነው ልጄ እና አትክልት ስፍራ ነው የቀበረው። ከደን ጋር ምን አገናኘው? እሺ አትክልት ስፍራ? የትኛው አትክልት ስፍራ? ሱምሩ ምንም ለውጥ የለውም። የሆነ አትክልት ስፍራ ነው ሱምሩ። ምን ተባብለን ነበር? ስለዚህ ነገር አናወራም አልተባባልንም? ኖ አዲስ ነገር ተፈጥሯል። የሆነ ነገር አለ? አዎ አዲስ ነገር ተፈጥሯል። ፖሊሶቹ ውሾች ይዘው ጫካውን ሲያስሱ ነበር እና አስከሬን አግኝተዋል። ምን? ግን በጣም የቆየ ነበር። እነሱ አጽም ብቻ ነው ያገኙት። ብቻ አሁን ጉዳዩ ተዘግቷል። እማዬ ምንም አታስቢ፣ መጨነቅ አያስፈልግም። እሺ ለጊዜው ነው ልጄ፣ ለጊዜው። ወንድሜ ጠፍቷል፣ ማግኘት አለባችሁ እያለ ሲማጸን ነበር። ፖሊሶቹ ደግሞ ምርመራ ጀምረዋል። ኖ አታስብ ወንድሜ፣ እንደዚህ ነው አሰራሩ። ወንድሜ እባክህ አትሳሳት። እኔ ራሴ ተጨንቄ አይደለም፣ ስለዚህ ሴትዮ እያሰብኩ ነው። አንድ ቀን እጇን ይዟት ጠረጴዛ ላይ አስቀምጧት እንድትናዘዝ ያደርጋሉ። መፈጠሩ ደግሞ አይቀርም። እኔን ያሳሰበኝ ይሄ ብቻ ነው።
አንተ አታስብ ኑ። እናትህ በጣም ጠንካራ ሴት ነች። እሺ በታሪክ አንድ ነገር አትናዝ። እርግጠኛ ነኝ። አታስብ። ስሜኒሴ ለእኛ አንቺ ትልቅ ዋጋ አለሽ። እባክሽ አብረሽ እምቢ፣ እባክሽን እምቢ እንዳትዪ። እኔም እንደ ቤተሰቤ ነው የማያችሁ፣ ግን እውነት ለመናገር እኔ ይሄንን አልለመድኩትም። እባክሽ ስለዚህ አታስጨንቂኝ። ስሚ ካድሬም ከኛ ጋር ትበላለች። ይሄ ግዴታ እኮ ነው። እሺ አይደል እንዴ ካድሬ? ምኑ? አንቺ ከኛ ጋር ነው የምትበይው አይደል? ወይዘሮ ሱምሩ እኔ አብሬያችሁ መብላት አልችልም። እውነቴን ነው፣ አይበላልኝም። ችግር የለም ይበላልሻል። ቤተሰብ ነን። እንዴት አመሻ? ሰላም ሰላም። ወይዘሮ ሱምሩ ልክ ነች። እኛ ቤተሰብ ነን። አብረን ነው የምንበለው። አብረን እንቀመጥ። አይ እኔ ከእናንተ ጋር ተቀምጬ መብላት አልችልም። ለምንድን ነው የማትችይው? ይሄማ የማይሆን ነገር ነው። በዛ ላይ ደግሞ ቶሎ አልጠግብም። ነይ ወይዘሮ ካድሬ ውስጥ ላዘጋጅልሽና ማንንም ሳትፈሪ ብቻሽን በደንብ ብይ። እሺ መልካም የተባረክ ይሁን። እንግዲህ እንሲ እንደዚህ ነች። ከድሮም ቢሆን እንዲህ አይነት ነገር ያሳፍራታል በጣም። በሉ እሺ ብሉ ብሉ። አይ እኔ ሾርባ አልጠጣም። ባይሆን ይሄ ይሻለኛል። ግን ደግሞ ሾርቦን የሰራሁት እኔ ነኝ። እውነትሽን ነው? በእውነት ሌላ ነገር ባልበላ ይሻላል። ልጠጣ በቃ። ቆይ እኔ ላጥቅላችሁ። ጭልፋውን አቀርባለሁ። ይሄው በጣም ነው የሚጣፍጠው። ማዬ አንቺ ነሽ አይደል ይሄን የሰራሽው? ማዬ አዎ እኔ ነኝ የሰራሁት። እንዴት ነው ይጣፍጣል አይደል? በጣም በደንብ ብሉ። ውስጡ ያለውንም አንቺ ነሽ የሰራሽው? አዎ እኔ ነኝ። ምን ነው እማዬ ግን ይሄ ሁላ ነገር አንቺ ብቻ ነሽ የሰራሽው? በለው በለው። እጆች ይባረኩ። እማዬ ይኸውልሽ ዛሬ እኔና እህቴ የሆነ ዘፈን ስንሰማ ነበር። ቱርክ ውስጥ በጣም ተወዳጅ የሆነ ዘፈን። እንደውም ቱርክ ውስጥ ብቻ ሳይሆን ዓለም ላይ በጣም ውድ የሆነ ድምፅ ሰማን። እማዬ ምን? የመሌክ ልጅ የልብ ምት ሰማን። በለው። እውነትሽን ነው? ዶክተሯ የልብ ምቱን አሰማቻችሁ እንዴ? አዎ። ውይ ቀጥሎ ሲሄድ አብረሽኝ ትመጫለሽ? ደስ ይለኛል። እሺ የሚገርም ነገር ማለት ነው። በጣም ይገርማል። አስበው እስኪ ልጁ ገና ሆድ ውስጥ ነው ያለው፣ ግን የልብ ምቱ ራሱ ይሰማል። በጣም ነው የሚሰማው። የፈጣሪ ስራ ግን ይገርማል። ሀሪካ ጋር ደወልኩኝ፣ ግን ስልክ አታነሳም። ምን ነው ወይዘሪት ሀሪካ? ምንም እኮ አልበላሽም፣ አንድ ነገር አልቀመሽም። መብላት አላማረኝም። ግን መብላት አለብሽ። ለአንቺ በደንብ ለየት አድርገው እንዲሰሩ አስጠንቅቂያቸው ነው የሰሩልሽ። አሁን አልበላም። ጀናን ውሰጁ። እሺ እንዳልሽ። የማትረቢ
ለመሆኑ ሀሪካ ደውላልሽ ታውቃለች እንዴ? አንዱ ለጊዜ ደውላ ነበር ግን አላነሳሁትም። አሁን ደግሞ ስደውልላት እሷ አታነሳም። ታነሳለች። የሚያሳስብ ነገር የለም። ታሲን ልቤ በጣም ነው የተሰበረው። በሀሪካ በኢሳት በጣም ልቤ ተሰብሯል። እውነት ምን አይነት ክፉ ነገሮች እንደተናገሩኝ አታውቅም። የእውነት ያለ እኔ በጣም ከባድ ነበር። ሀሪካማ ጭራሽ አይኔን እያየች ነው። ማን ነው አባቴ ብላ የጠየቀችኝ። በጣም ያሳዝናል። ማን ነው አባቴ አለችኝ። እሺ ይሁን፣ ኢሳት ጅል ነው እና አክስቱ አንዳንድ ነገሮች እያለች አታለው ነው እንበል። ግን ደግሞ ሀሪካ እኔን በጣም ታምነኛለች ብዬ አስቤ ነበር። ተረዳኛለች ብዬ ነበረ እና ተደግፈኛለችን ብዬ አስቤ ነበር። ግን አልተደግፈችኝም። ትክክል ነሽ። ስሚ፣ ነገሩ ከባድ ነው፣ ግን ወጣት ነች። ይቅር በያት እባክሽ። ሁሉም ነገር አሁን ገና ነው የገባኝ ታሲ። እኔ መሌክንም ንሁንም አልረሳኋቸው። ምናልባት ሀሪካና ኢሳትን እንደዚህ ያበላሿቸው በዚህ ምክንያት ነው። በቁጭት ምክንያት በጣም ነው ያንበላጠጥኳቸው። አላውቅም፣ ብቻ ምናልባት ኢሳትን እና ሀሪካን በደንብ አቅብጬ ባሳድጋቸው ንሁና መሌክን የበደልኩት ይካስልኛል ብዬ አስቤ ነው። ታሲን፣ እኔ ምን አይነት ልጆች ነው ያሳደግኩት? እውነቴን ነው። እኔ በራሴ በጣም ነው የማዝነው። እውነቴን ነው። ስሚ ሱምሩ፣ ሁሉም ነገር ያንቺ ጥፋት አይደለም። እሺ በቃ በራስሽ አትፍረጂ። እሺ አሁን ራስሽን ይቅር በይ እባክሽ። ይቅርታ አይገባኝም። ይቅርታ ልባል የሚገባኝ ሰው አይደለሁም ታሲን። እንደሱ አትበይ። አሁን ልብሽ ተሰብሯል። ለብዙ ዓመታት ይህን ቁስል ይዘሽ ኖረሻል። ራስሽን ተንከባከቢ። አሁን የምትድኝበት ሰዓት ነው። ራስሽን ይቅር በይ። ልክ አይደለሁም ውዷ ሱምሩ? ውዷ ሱምሩ፣ ንሁና መሌክ አያታቸውን በፊት ላይ ውዱ አያቴ ይሉ ነበር ሲባል ሰምቼ ነው። ስለዚህ እኔም ለምን ሱምሩን እንደዛ አላትም ብዬ ነው። ይቻላል? አጠፋሁ እንዴ? አይ ችግር የለም። አላውቅም። እንግዲህ እናያለን። እሺ